መጽሐፈ ኢያሱ ወልደ ነዌ ምዕራፍ 23 እንዲህም ሆነ ብዙ ዘመን ከሆነ በኋላ እግዚአብሔርም እስራኤልን በዙሪያቸው ካሉት ጠላቶቻቸው ሁሉ ካሳረፈ በኋላ ኢያሱም በሸመገለ በዕድሜውም ባረጀ ጊዜ ኢያሱ እስራኤልን ሁሉ ሽማግሌዎቻቸውንም አለቆቻቸውንም ፈራጆቻቸውንም ሹማምቶቻቸውንም ጠርቶ እንዲህ አላቸው እኔ ሸምግያለሁ በዕድሜም አርጅቻለሁ እናንተም አምላካችሁ እግዚአብሔር በእነዚህ አሕዛብ ሁሉ ስለ እናንተ ያደረገውን ሁሉ አይታችኋል ስለ እናንተ የተዋጋ እርሱ አምላካችሁ እግዚአብሔር ነው እነሆ እኔ ካጠፋኋቸው አሕዛብ ሁሉ ጋር ከዮርዳኖስ ጀምሮ በፀሐይ መግቢያ እስካለው እስከ ታላቁ ባሕር ድረስ ለነገዶቻችሁ ርስት እንዲሆኑ የቀሩትን እነዚህን አሕዛብ በዕጣ ከፈልሁላችሁ አምላካችሁም እግዚአብሔር እርሱ ከፊታችሁ በብርቱ ይበትናቸዋል ከፊታችሁም ያሳድዳቸዋል አምላካችሁ እግዚአብሔር እንደ ተናገራችሁ ምድራችሁን ትወርሳላችሁ ስለዚህም በሙሴ ሕግ መጽሐፍ የተጻፈውን ሁሉ ለመጠበቅና ለማድረግ በጣም በርቱ ከእርሱም ወደ ቀኝም ወደ ግራም ፈቀቅ አትበሉ በእናንተ መካከል ወደ ቀሩት ወደ እነዚህ አሕዛብ አትግቡ የአምላኮቻቸውንም ስም አትጥሩ አትማሉባቸውም አታምልኩአቸውም አትስገዱላቸውም እስከ ዛሬ ድረስ እንዳደረጋችሁት ወደ አምላካችሁ ወደ እግዚአብሔር ተጠጉ እንጂ እግዚአብሔር ታላላቆችንና ኃይለኞችን አሕዛብ ከፊታችሁ አስወጥቶአል እስከ ዛሬም ድረስ ማንም ሊቋቋማችሁ አልቻለም አምላካችሁ እግዚአብሔር እንደ ተናገራችሁ ስለ እናንተ የሚዋጋ እርሱ ነውና ከእናንተ አንዱ ሰው 1000 ሰውን ያሳድዳል አምላካችሁን እግዚአብሔርን ትወድዱ ዘንድ ለራሳችሁ እጅግ ተጠንቀቁ እናንተ ግን ተመልሳችሁ በመካከላችሁ ወደ ቀሩት ወደ እነዚህ አሕዛብ ብትጠጉ ከእነርሱም ጋር ብትጋቡ እናንተ ወደ እነርሱ እነርሱም ወደ እናንተ ብትደራረሱ አምላካችሁ እግዚአብሔር ከሰጣችሁ ከዚህች ከመልካሚቱ ምድር እስክትጠፉ ድረስ መውደቂያና ወጥመድ በጎናችሁም መግረፊያ በዓይናችሁም እሾህ ይሆንባችኋል እንጂ አምላካችሁ እግዚአብሔር ከእንግዲህ ወዲህ እነዚህን አሕዛብ ከፊታችሁ እንዳያሳድዳቸው ፈጽማችሁ እወቁ እነሆም ዛሬ የምድርን ሁሉ መንገድ እሄዳለሁ እናንተም እግዚአብሔር ስለ እናንተ ከተናገረው ከመልካም ነገር ሁሉ አንድ ነገር እንዳልቀረ በልባችሁ ሁሉ በነፍሳችሁም ሁሉ እወቁ ሁሉ ደርሶላችኋል ከእርሱም አንድ ነገር አልቀረም አምላካችሁ እግዚአብሔር የተናገረው መልካም ነገር ሁሉ እንደ ደረሰላችሁ አምላካችሁ እግዚአብሔር ከሰጣችሁ ከዚህች ከመልካሚቱ ምድር እናንተን እስኪያጠፋችሁ ድረስ እግዚአብሔር እንዲሁ ክፉን ነገር ሁሉ ያመጣባችኋል አምላካችሁ እግዚአብሔር ያዘዛችሁን ቃል ኪዳን ስታፈርሱ ሄዳችሁም ሌሎችን አማልክት ስታመልኩ ስትሰግዱላቸውም በዚያ ጊዜ የእግዚአብሔር ቍጣ ይነድድባችኋል ከሰጣችሁም ከመልካሚቱ ምድር ፈጥናችሁ ትጠፋላችሁ